እንግዲህ እዳ ያጡ ይመስል ሌላ እዳ ደግሞ ጆከር ላይ ዱቅ ብሎበታል። ዛሬ ባላሰበውና ባልጠበቀው ነገር የራሱ የሚያስጨንቀውና የሚያስጠብበው ነገር እያለበት በሌላ በማፊ በኩል ደግሞ ሌላ ችግር መጥቶበታል። እሱም አሳግቶታል። ታዲዮስ ማፊ አንተ ቤት የኔ የሆነችው አንተ ቤት መታ ተቀምጣለች። እዛ ቤት ውስጥ እስተተቀመሽ ድረስ የኔ ሆነሽ ወደ እኔ እስካልመጣሽ ድረስ የምትወጂውንና የምትአፈቅሪውን ጆከርን አግትብሻለሁ በማለት ዛሬ አግቶታል። ሆኖም ግን በነሰኒና በነ ፍቅር በኩል የመሰለው እንደዚሁም በራሱ በጆከር የመሰለው ትናንትና የበደለውና ትናንትና ያንን ነገር ያደረገው እስቢድ መስሎታል። እሱ ግን እስቢድ ሳይሆን ታዲዮስ ነው ያገተው። ይሄንንም ለፍቅር ለባልተቤቷ ይነግራታል። ፍቅር ይቅርታ ማፊ ለፍቅርና ለሰኒ ተነገርኳቸው ይገሉኛል፣ እንደዚሁም ደግሞ ይጨነቁብኛል፣ አንቺ ጦሰኛ ብለው እኔን አጉል ነገር ያደርሱብኛል በማለት ደብቃለች። ሰላም ጤና ይስጥልኝ ውድና እየተከበራችሁ አድማጭ ተመልካቾቼ፣ ለዚህ ቻናል አዲስ የሆናችሁ ፕሊዝ ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ለምታደርጉልኝ አመሰግናለሁ። ጆከር ዛሬ ባላሰበውና ባልጠበቀው ነገር ታግቷል። የሚያሳዝነው ነገር ግን ይሄን ሁሉ ነገር ደግሞ ማፊ ታውቃለች። ምክንያቱም ማፊን ያፈቀረ የማፊ ፍቅረኛ ነው ጆከርን ያገተው። ለጆከር የመሰለው ግን ስፒድ ነው። ባክህ ስፒድ ፍታኝ፣ ባክህ ውሃም ስጠኝ፣ ራብም እየሞትኩኝ ነው፣ ወንድ ተወንክ ደግሞ ፍታኝና ልጋፈጥህ። ወንድ የወንድን አይን አፍኖ እጅ አስሮ አይደለም ወንድነት፣ ፈታችሁኝ እንደ ወንድ እንጫወት ይላቸዋል። ሆኖም ግን ስፒድ ከብት ባሏለበት ኩበት ለቀማ ነውና ነገሩ ስፒድ አይደለም። ሲያስጨንቀውም እንደዛ ሲያስጠብባቸው የከረመው የማፊ ፍቅረኛ ሆኖ ተገኝቷል። ይህን ሁላ ነገር እንደዚህ ሲሆኑ ግን ማፊ ታውቃለች። ማፊ ያወቀችው ግን አሁን ለጎቤው ነግረዋለች። ጎቤው አውቋል። ግን ሰኒና ፍቅር አላወቁም። ሰኒና ፍቅር ቢያውቁ ምን እንደሚያደርጓት ያው ስለምታውቅ አሁን በአሁኑ ሰዓት እንግዲህ ራሷ በራሷ ጥረት ለማስለቀቅ ወይንም ደግሞ እሺ ብላ ያቀረበላትን የፍቅር ጥያቄ ተቀብላ ወደ እሱ ጋር ስትሄድ ጆከር እንደሚለቀቅ ታዲዮስ ነግሯታል። ማፊም እንግዲህ በስድብ ይዛ ብታጭረገርገውም የምትሳደብ የተሆንሽ ጆከር ውሃ ጠምቶኛን እያለ ነው፣ እንደዚሁም ተሰኒ ጋር አገናኘኝ እያለ ነው። አንቺ ስድብሽንና በዚሁም ቀጤ ከሆነ እሺ ማቴሊ ከሆነ ጆከር በራሱ ጊዜ እዚሁ እንዲሞት ነው የምፈርድበት። ውሃም እህል ውሃም አልሰጠውም፣ ፊቱ አይኑንም አልፈታለትም። እንደታሰረ እዚሁ ይሞታል። ጆከር ደግሞ ሞተ ማለት ለአንቺ ምን አይነትና ምን እንደሆነ ታውቂያለሽ። በሌላ በኩል ደግሞ እነሰንም ይሄን ነገር ብለው መስማታቸው ስለማይቀር የነዛን ጊዜ ዋጋ ትከፍልበታለሽ። ከዚህ ሁሉ ጆከር እንዳይጎዳና ስቃይ እንዳይደርስበት ስቃውና መከራው እንዲሁም ደግሞ እህቱ ፍቅር እንዳትሰቃይ ከፈለግሽ የማቀርብልሽን አሜን ብለሽ ተቀበይኝ ይላታል። ግራ ትጋባለች። እንግዲህ የወደፊት የልጆች እናት ነሽ፣ ከአንቺ ጋር ወደፊት ህይወት የመስርች መኖር ነው የምፈልገው፣ የልጅነት የነሽ ይላታል። ታንተ የተወለደ ሁሉ የተረገመ ይሁን፣ አንዳች ተግንድ ያዛምድህ በማለት በስድብም በእርግማንም ብትለው እንደዛ ምትይዝ ሆነ የጆከር ስቃይ እንዲበዛበት እያደረግሽ ነው ይላታል። እንግዲህ ግራ የተጋባችው በእንባዋ እየታጠበች ስጠው ባክህ፣ ውሃም ስጠው፣ ምግብም ስጠው፣ ተሰኒም ጋር አገናኘው እሺ ትትለው። ይህንን ካልሽኝ እንግዲህ ውስጥ ተጆከርን አዳንሹ ማለት ነው፣ ውሃ እንዲጠጣ እንደዚሁም ደግሞ በስልክ እንዲገናኝም ፈቀርሽለት ማለት ነው ይላታል። እንግዲህ አሁን ማፊ ግራ ገብቷታል ማለት ነው። ማፊ እንግዲህ እንደምናውቀው አባቷ ሞቶ የአባቷን ንብረት ለመውረስ ያሰበ እንጂ ለትዳር አይደለም። ተዛሽሽታ ነበር ወደ ጆከር ጋር መታ የተጠለለችው። ሆኖም ግን አፈላልጎና በባሌም ብሎ በቦሌ አፈላልጎ አለችበት ድረስ ደርሶባታል። እንግዲህ አሁን በማያውቀውና ምንም ነገር ባላወቀው ነገር ለጆከር ጦሱ ተርፎታል። በአሁኑ ሰዓት ደግሞ ተማንም ተምንም በላይ እየተጎዳች ያለችው ራኪብ ነች።
ሰኒ ቆይ ዛሬ እንዴት እንደዚህ ታደርጊኛለሽ? እኔ ማናለኝ? ማንም ሰው የለኝም። እንዴት ታስጨንቅኛለሽ? እባክህ ፈጣሪ፣ እናቴም አባትም እህትም ወንድምም የለኝም። ሁሉ ነገር የቀረችኝ እሷ ብቻ ነች። እባክህ እሷን ብቻ አደራህን። እኔ ሌላ ምን ምለው ነገር አለኝ? አሳልፌ ላንተ እሰጥሃለሁ። ሰኒ ምን አረኩሽ? እንደዚህ ባታስጨንቂኝ ትላለች። እኔ ከማንም ከምንም በላይ የምታሳዝነኝ ራኪ ነች። አስቡት እንግዲህ በእህቷ ዘንድም ባሌን ጠላሽብኝ እያለች ትላታለች። በጆከር ዘንድም እሷ ክፉ ነች ትባላለች። በሁሉም በጓደኞቹ ዙሪያ ክፉ ትባላለች። እሷ ግን የተረዳት ሰው የለም። ክፋት ሳይሆን እህቷ አንድ ነገር እንዳኮንባት ነው። መተኪያ የላትም። አይ ቲንክ ቢኖር እንኳን እህትን አይመስልም። ሁሉም የየራሳችን ልዩነት አለን፣ እንደ መልካችን ሁሉ ነገራችን። ሶ በአንድም በሌላም የምትጨነቅ ስለምትወዳት ስለምትሳሳላት እንዳታጣት ስለምትፈልግ እንደ ማንኛውም ሰው ነው የምትጨነቀው። ሶ አሁን ላይ ትናንትም ተይ ስትላት ነበር። ዛሬም ደግሞ አሁን ብትታገትና የሆነ ነገር ብኮ ማን ነው የሚጎዳው? ከማንም ከምንም በላይ ማን ነው? ራኪብ ነች። ከአሁንም ከመጨነቅ አሁንም ተይተ ማለት ሳትወጣ ግን ደግሞ አሁንም ያው ጭንቀት ውስጥ ግራ ሲገባትና ሲጨንቃት፣ በአሁኑ ሰዓት ደግሞ ደስ የሚለው ሮቤል ጋር ፍቅር ሆነዋል። በጣም ሲጨንቃት አሁን እየደወለች እየጠራች ያለችው ሮቤልን ነው። ሮቤልም ደስ በሚል መልኩ ነው እንግዲህ ለመጀመሪያ ጊዜ ሲገናኙ የነበራቸው አክሽን በጣም አስፈሪና እንትን ነበር። በነገራችን ላይ ጠበጠብና ባልሆነ ነገር ተተገናኛችሁ መጨረሻው ላይ ፍቅር እንደሚሆን ከነ ሮቤል መረዳት ይቻላል። ሮቤል ደወለችለት። መጣሁ አይዞሽ አላት። መጣሁ አይዞሽ መጣሁ እየመጣሁ ነው አላት። ቆረቆረ። በር ከፈተችለት። እንዳላቆየሁ ተስፋ አደርጋለሁ። በቆይስ ምን ችግር አለው? ብዘገይም ችግር የለው። ከወደ ጀርባው አንቺን ላይ ስለሆነ ሮቤል እንኳን ቶሎ መጣ። እውነት ሰው በጣም ሰው በምፈልግበት ሰዓት ነው ያገኘውህ። መልካም አጋጣሚ ነው። እንዴት ስትሆንማ መልካም አጋጣሚ ነው አለ ሮቤል። ራኬብም ምኑ ነው መልካም አጋጣሚ? እዚህ በመከራና በጭንቀትሽ ጊዜ ነው እንጂ አብሬሽ መሆን ያለብኝ። በደስታ ጊዜማ ምን እሰራለሁ? በደስታ ጊዜማ ሁሉም ሰው በዙሪያሽ ይኖራል። ግን በጭንቀትሽና በመከራሽ ቀን ባዘንሽበት ቀን ተጎንሽ መሆን በዚህ ቀን። ኬብን ፈገግ በማለት ልክ ነህ አንተ እኮ እኔ ሰው በሚያስፈልገኝ ወቅት ሁሉ ከጎኔ ነህ። ያው እኔ ስትታመም እህትህ አልጠየቅኩም እንጂ አንተ ሁሌም ከጎኔ ነህ። እንዳትታዘበኝ አለችው። ሮቤልም ምንማ አልታዘብሽም እንዴ? አንቺ ባለፈ ነገር ይወቅሰኛል ሮቤል ብለሽ አታስቢም አይደለ? ባለፈ ነገር መቼም ይወቅሰኛል ብለሽ እኔም እንደዛ ሳይሆን እኔ ብሆን የማደርገው ነገር ነው ብዬ ነው። እንደዛ ሳይሆን እኔ ብሆን የማደርገው ነገር ነው ብዬ። አንቺማ ሴት ነሽ። ሴት ስለሆንሽ ሁሉንም ነገር እየቆጠርሽ ነው የምታረጊው። አንቺ ሴት ስለሆንሽ ሁሉንም እየቆጠርሽ ነው የምታደርግ በማለት ራኬብም የሴቶችን ጸባይ እና የሴቶችን የሚረዳ ሰው እያስደስተ ሰውልም እንግዲህ አረሳሳት። ሰው ለሰው መድኃኒት ነው። ሰው ለሰው መጥፎ እንዲሆነው ሁሉን የምፈልገው እሱ ነዋል። ያንን ያቺ የተጨነቀችና የተጠበበችው ራኬብ በፈገግታ እህቷንም ረሳቻት። በቃ ረሳች። ቀጠለችው በመሳቅ ፈገግ በማለት ምኑን ነው የምፈልገው አለች። ማነች ሰኒተር። ሮቤልም ቀጠለ። ደስታሽን ነዋ፣ ቀስ ብሎ ደስታሽን ነው የምፈልግ። አሁን ግባ፣ ቢያንስ ሌላውን እቤት ከገባን በኋላ ብናወራ ይሻላል። ረሳቻ በደቂቃ በዘቦ ሰው ለሰው ጥሩም ጨዋታ የሚችልና ጨዋታ የሚወድ ልጅ ነው። እኔማ እኮ ከዚሁ ገበር ልመልሰኝ ነው ወይ ብዬ አስቤ ነበር። እኔ ራሴ ደውዬን ናልኝ ድረስልኝ ብዬማ እንደዛ ላደርግ አልችልም። አሁን ዝም ብለህ እና አገቡ ዱቅ አሉ። ከሶፋው ላይ ፊት ለፊት ተቀማመጡ። እውነት ቢጣመሩ ደስ ይላሉ፣ ያምራሉ። እንግዲህ ምን አማራጭ አለኝ? ቁጭ ብለን እንጠብቅ አለችው። አዎ ምንም አማራጭ የለን፣ እንጠብቅ። አንቺ ግን አትጨነቂ፣ ራስሽን አታስጨንቂው፣ አትጠበቢ። ፈጣሪ ያለው ነገር አድራስ ብላ ትገኝ። ቃዣው ሳንቾና ጎቤው ነው። ገቤው እንግዲህ ሳንቾ እንግዲህ ያው ቀዥቀዡ የምናውቀው ነው። ለያትዬ ምንድን ነው? እንዴት ነሽ? መሆን ለያትዬ ምንድን ነው የተፈጠረው? እስቲ አስረጅን።
እንግዲህ ራኪብም ላንተ እኮ ባይነግርህ ነበር የሚሻለው። ላንተ ምን ብለው ነው ጆከር መጥፋቱን ሰማችሁ? ጆከር መጥፋቱን ምንድነው ሊያትዬ ወሬ የምታቆረፍጂው? ደህና ሄደ። እሱማ ልክ ነሽ። ጆከር መታገቱን ሰምቼ ነው እየመጣሁት። ሰኒ የት እንደሆነች አላቅም። በጣም ከፍቷት ነው ከቤት ወጥታ ሰዳ ነው በቃ ተሰዳን ሄደችው። የእኔ እናት አይተሻታን? እንዴት ሆናለች ግን እንዴትን የሆነችው አለ ሳንተ። ምንድን ነው የምታወራውን አታቅም ወይ? አረ ለጥላቷ አታሟርታ አንተ ሟር ስለ እሱ ነገር በደንብ ታናወራበት አይደል ራኪ አለ አቶ ሮቤል። ራኪብም ምልህ ጥላቶች ጓደኛው ነህ፣ ስለ ጥላቶቹ የምታውቀው ነገር አለ ወይ ትለዋለች። የሆነ ሰዓት ላይ ስለ ስፒድ ነግሮ ነበር። በጩቤ እንድትወጋም ሁሉ ነግሮ ነበር። እሱ ከነሱ ምንድነው የሚፈልገው? ለምንስ ነው የማይተዋቸው? ወይኔ እህቴ እንደው ጆከር የሚባል ስም ተውስጧ አስጠልቷት ብታወጣውና ሰላማዊ ህይወት ብትኖር እህቴ ምን ነበረ? ሮቤልም ምን እየሆንሽ ነው ራኩ? አሁንም ቢሆን በእነሱ መሀል መግባት አላቆምሽም ማለት ነው? አትግቢ አላልኩሽም ወይ? በእነሱ ሰው ነግሬሽ አይደል? ነግሬሽ አልነበረም አለ ሮቤል። ሳንቾም ምንድነው ያልኩህ? አንተ ዛሬ መጥተህ ደግሞ ለያትዬን ልታዛት ያምርሃል? ለማዘዝና ለምን እንዳረግሽ ብለህ ለማለት ደግሞ ተሞከርኩ። ስንት አመት አብሬያት ቆይቼ አንድ ቀን እንኳን ላዛት እኮ ሞክሬም አላቅም። አንተ ጭራሽ ዛሬ መጥተህ ለያትዬን ለምን እንዲህ ታረግሽ፣ ለምን እንዲኮንሽ ብለህ ልትላት ያምርሃል አለ ሳንቾ። ልጅ ግን ጤነኛ ነው ወይ? ምንድነው ሁሉ ጊዜ ሲያወራ የሚንቀዥቀዥው? ጤነኛ ነው ወይ አለ ሮቤል። ራኪብም ምንድነው አንተ ስርዓት የሚባል እኮ ነው እንግዳይ ነው። ምንድነው ስርዓት የሚባል የለ። እንግዲህ እንግዳሽ ተሆነ በቃ ይቅርታ ይላል። ኮፔም ራኪ ፒስ ነሽ አይደል? በቃ ሰኒ ተለለችማ እንሂድ ይላል ኮፔው። ያመሃል ወይ? እንዴት ነው በዚህ ሰዓት አዝና ተክዛ ተዝህ ሰው በሚያስፈላጋት ሰዓት ለያትዬን ትቻት የምሄደው? በዚህ ሰዓት ከጎኗ ሆኜ ሀሳብና ጭንቀቷን መካፈል ነው እንጂ የምፈልገው ለያትዬን ትቻትማ ፈጽሞ ሊሄድ አልችልም አለ ጎቤ ሳንቾ። ምንም እንደዚህ ያደረገው ስፒድ ይመስልሻል ወይ ትላለች ሰኒ ለፍቅር። ሰኒ እስቲ ንገሪኝ፣ ምንም እኮ ወንድሜ ለእኔ ነግሮኛ ያቅም፣ ንገሪኝ፣ ሰዎች እያስፈራሩት ነበረ ትላለች። ቆይ ለማን ነው ሰኒ መልእክቱ የተላከው? የተላከው በማፊ ስልክ። ሰኒም እንዴት በእሷ ስልክ ሊላክ እሷ የት ናት? እንዴትስ በእሷ ስልክ ሊላክ ቻለ? ትላለች። እሷ የለችም። በቀጥታ መልእክቱ ምን የሚል ነበር ትላለች። ፍቅርም ጆከርን አጠብቁት ተኔጋ ነው ይላል። እዛ ማፊ ደንግጣ ለሰኒ ደውላት ብላ አለችኝ። እንግዲህ ማፊ ለጎቤው እያንዳንዱን ነገር ሳንቾ እንዳይሰማ በማለት ዝርዝር ምንዝር አርጋ ትነግረዋለች። ማፊ ሰኒና ፍቅር በጣም እየተጎዱ ነው። እስከ ነገ ድረስ ታለቀቀልኝ ጆከርን በሀሳቡ ተስማምቼ እሄዳለሁ ትላለች። እኔ ምልሽ ሳንቾ ተሰማ ማንም ሰው ሊያስቆመው አይችልም። ሞክሪ፣ በአቅማችን እንሞክራለን። ግን ሳንቾ ሰማ ማለት አለቀልሽ። ሳንቾ ከሞት ተሰማ ማንም ሰው ሊያስቆመው አይችልም ይላታል። እንግዲህ በአሁኑ ሰዓት ማፊ ሰንጣራ እንጨት ውስጥ ገብታለች። እነ ሰኒም እዚህ እያነቡ ነው። ነገ ደግሞ ይበልጥ ሲደርሱበት ለምን እንደዛ ዝም አልሽን ማለትም አለ። የሆነ ሆኖ አሁን ጆከር በዛም አለ በዚህም እየተጎዳ ነው። እስከ ዛሬም እየተጨነቀ የነበረው ሲያስጨንቁት የነበረው በሷ ምክንያት እንደሆነ አሁን ተደርሶበታል። እንግዲህ እንደምናውቀው በአሁኑ ሰዓት እንግዲህ ብሩክ ሰኒን አፍቅሯት ነበር። ዛሬ ቅጩን ሰማ። ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። ወዳችኋለሁ።